የምርምር ስራዎች ችግር ፈቺ በሆነ መንገድ ለህብረተሰቡ ተደራሽ መሆን እንዳለባቸው ምሁራን አሳሰቡ። በጥናትና ምርምር ስራዎች ላይ የባህር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ በሀገር አቀፍ ደረጃ 10ኛውን በዓለም አቀፍ ደረጃ ደግሞ ለመጀመሪያውን ኮንፈረንስ በባህር ዳር እያካሄደ ነው። ጌታቸው ገደፋው በባህር ዳር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ የምግብ ዋስትናን ለማረጋጋት በሚያስችሉ ጉዳዮች ላይ ያተኮረ በሀገር ደረጃ ለ10ኛ ጊዜ በዓለም አቀፍ ደረጃ ደግሞ የመጀመሪያውን ኮንፈረንስ በማካሄድ ላይ ይገኛል። በኮንፈረንሱ የተለያዩ ጥናትና ምርምር ስራዎች ቀርበው ውይይት እየተደረገባቸው ይገኛል። ኮንፈረንሱ የምርምር ስራዎች የማህበረሰቡን ህይወት ሊቀይሩ በሚችሉበት መንገድ በፓኬጅ ደረጃ ተቀርጸው ተግባር ላይ እንዲውሉ ለማስቻል ያለመ መሆኑን በባህር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ መምህርና ተመራማሪ ዶክተር ሽመልስ አይናለም ገልጸዋል። ይሄ ኮንፈረንስ ዓለም አቀፍ ነው። ምርምሮች ከችግር ነው የሚነሱት። ችግር መፈችም መሆን መቻል ይጠበቅባቸዋል። ስለዚህ ፕሮጀክቶች ወይም ደግሞ የቀረቡት የምርምር ውጤቶች ለህብረተሰቡ በሚጠቅም ደረጃ ሆኖ ሊተላለፍ በሚችልበት መንገድ መቅረብ መቻል አለበት። ስለዚህ አሁን የምርምር ግምገማ ነው የሚደረገው። ለዚህ ኮንፈረንስ ይመጥናሉ የሚባሉት ወረቀቶች ብቻ ነው የሚቀርቡት ከተለያየ ዩኒቨርሲቲዎች ማለት ነው። ስለዚህ አጠቃላይ የምርምር ልውውጥን ያሳልጣል። ሁለተኛ ድጋሚ እንዳይሰሩ ያደርጋል። ኮንፈረንሶች ትልቁ አንዱ ሁለተኛው ዓላማ ተመሳሳይ ስራዎች በተለያዩ አካባቢዎች እንዳይሰሩ የሪሶርስ ብክነትን ማለትም የገንዘብም የሰው ጉልበትንም ብክነት ይቀንሳል። ኮንፈረንሱ ላይ የተገኙት የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍያለው በአሁኑ ሰዓት በግብርናው ዘርፍ እየተገበሩ ያሉ ፖሊሲዎችና ስትራቴጂዎች የምግብ ዋስትናን ለማረጋገጥ በሚያስችል መንገድ እየተገበሩ መሆኑን አንስተዋል። ከዩኒቨርሲቲዎች ምሁራንና ተመራማሪዎች ጋር በትብብር መስራት ደግሞ ዘርፉን የበለጠ ውጤታማ ያደርገዋል ብለዋል። ግብርና ቢሮ ከተመራማሪዎች ጋር መስራቱን እንደሚቀጥል ማረጋግጠዋል። አሁን እየተከተለው ያለው በሚቀጥሉት 5 እና 10 ዓመታት የሚተገበሩ ፖሊሲዎችና ስትራቴጂዎች ያልነውን ምግብ ዋስትናችንን ማረጋገጥ በሚያስችለን መንገድ እየሄድን ነው። ያ ጅምር ነው፣ ያ ተስፋ ነው። ነገር ግን ይሄ በመንግስት ብቻ የሚሰራ አይደለም። ከምሁራን፣ ከልሂቃን፣ ከዩኒቨርሲቲዎች፣ ከምርምር ተቋማት፣ ከተመራማሪዎች ጋር በቅንጅት በትብብር የሚሰራ ነው። ሀገራችን ኢትዮጵያ እንደሚታወቀው ለበርካታ ጊዜያት ለምሁራን ቦታ ያልሰጠች ሀገር ነበረች። የምሁራንን ምክረ ሐሳብ፣ ግኝቶች፣ አዳዲስ ውጤቶችን ወስዶ በመጠቀም በኩል ክፍተቶች አሉ። እኔ ማረጋግጥላችሁ እኔ የምመራው ተቋም በእጅጉኑ ከተመራማሪዎች የሚገኙ ውጤቶችን፣ ምክረ ሐሳቦችን፣ ግኝቶችን በሰብል ልማት ፓኬጅ፣ በተፈጥሮ ሀብት ፓኬጅ፣ በእንስሳት ፓኬጅ ተቀርጸው በኤክስቴንሽን ኮሙኒኬሽናችን አማካኝነት ለህብረተሰቡ እንዲደርሱ አድርገን በመስራት በኩል በእጅጉ የምሁራን ጥገኛ የሆነ ተቋም ነው ግብርና ተቋም። ማረጋግጥላችሁ እዚህ ቤት ያላችሁ ትናንት በዚህ በኩል አስተዋጽኦ ያደረጋችሁትም ነገም አዳዲስ ሀሳቦችን፣ ምክረ ሀሳቦችን፣ ግኝቶችን በማምጣት ህብረተሰቡን ለማገዝና ለመለወጥ የምታትሩ ምሁራን እውነት ለመናገር ምስጋና ያስፈልጋቸው። ስለራሳቸው አንዳያቸው በምግብ እህል ራስን ለመቻል ከተፈለገ የአፈር ለምነትን መጠበቅና መንከባከብ ቅድሚያ የሚሰጠው ተግባር መሆኑን ያነሱት ደግሞ በባህር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ የተፈጥሮ ሀብት አያያዝ ትምህርት ክፍል ተመራማሪ ፕሮፌሰር እነየው አድጎ ናቸው። የአፈር ጥበቃና እንክብካቤ ስራችን የበለጠ ማጠናከር ይገባልን ብለዋል። ያው ብዙ ጊዜ በእኛ በገጠርም አፈር ስንኖር ምግባችን፣ ስንሞት ደግሞ ልብሳችን ነው እንደሚባለው እና የሰው ልጅ በኑሮው ቁርኝቱ ካፈር ጋር በጣም ከፍተኛ ነው። በዓለማችን ላይ 99.99% ምግብ የሚመረተው አፈር ላይ ነው። ያቺ 0.01% ከውሃ ከምናምን አሳን መቼም ካፈር አናገኘውም የመሳሰሉ ምግቦች ናቸው። ስለዚህ የምግባችን ምንጭ ስለሆነ አፈር እጅግ በጣም ጠቃሚ እና ልንንከባከበው የሚገባ የተፈጥሮ ሀብታችን ነው። ለሁለት ቀናት በሚቆየው ኮንፈረንስ የተለያዩ የውጭና የሀገር ውስጥ ምሁራን ተሳታፊዎች ሲሆኑ የተለያዩ የምርምር ስራዎች ቀርበው ውይይት እንደሚደረግባቸውም ይጠበቃል።